እግር ኳስ አፍቃሪ ነኝ ብለክ ይሄ ጨዋታ ካመለጠ ግን እመነኝ አንተ እግር ኳስ አፍቃሪ አይደለም። ሪያል ማድሪድ ተሸነፈ። ራውል ጋርሻ ራውል አሴንሲዮን የሰራውን ስራ ገብታችሁ ተመልከቱት። ራውል አሴንሲዮ ጎሉ እንዳይገባ በታክል አድናለሁ ብሎ ማለት ነው የ55 ብር ታክሲ ታክል ሲወርድ ራውል ጋርሻ ያዝ አድርጎ የሚገርም ጎል ብዬ አጨብጭቤ ብድግላለሁ። ዳኛው ኦፍሴት ነው፣ ዳኛው ጎል አይደለም ማለት ሊሻር ነው በቃ ይጎል ብዬ ያሰምሩታል። ራውል ጋርሻ ኦፍሴት እጁ ገብቷል። በቃ ተሻረላል። ጎል አላለም ዳኛ 92ኛው ደቂቃ ላይ ማለት ነው። እንዴት እንደጸደቀ አላውቅም። አሁንም ተመልሼ ወጥቼ ለማየት እሞክራለሁ። ሪያል ማድሪድ መሪነቱን በተረከበ ጥቂት ቀናቶች እንኳን መቆየት ሳይችል ሽንፈት አስተናገደ። እኔ እኮ እግር ኳስ እንዴት ነው እግር ኳስን እኮ የምንወደው ለዚህ ነው። እንዴት ነው ምን ገምታት ግን እግር ኳስ ነው ፋሚሊ። ኧረ የሆነ ነገር በሉ። ጨዋታው ተጠናቋል። ኦሳሱና አሸንፏል። የደጋፊው የተጫዋቾቹ ደስታ ግን የሚያስገርም ነው። ላሊጋ ይመስላል። በማን አሸናፊነት የተጠናቀቀው? ኦሳሱና ቅድም ሊቨርፑል ብላ ኦሳሱና ተጫዋቻል እንዴ? አልኩ ቅድም ሊቨርፑል ነው ብላት ነው አምናናለች። ምንድነው ኦሳሱና ምንድነው የምግብ ስም አይደሉ ያለችው? ነጥብ ነው የምግብ ስም። ትክክለኛ ትንታኔ እንድሰጣችሁ ከፈለጋችሁ በስነ ስርዓት አብራሩልኝ። እሺ ኦሳሱናና ሪያል ማድሪድ ነው የተጫወቱት። የስፔን ሊግ ነው፣ የስፔን ላሊጋ ነው ጨዋታው። ኦሳሱና ስሙ ነው የክለቡ ኦሳሱና የሚባል ክለብ ነው። ኦሳሱና ነው ክለቡ። የልጁ ስም ኦሳሱ። የልጁ ስም ኦሳሱ። እያጨበረበራችሁ ያላባቱ ነው ክለቡ። ገብተህ ታወጣዋለህ። ምን አይነት ጨዋታ ነው? ኦሳሱና ትችላላችሁ። 2-1 ማለት ነው። ሲያንስባችሁ ነው። ናውጣ በል እስቲ ናውጣ ና ወጣ በል ወደዚህ። ባለፈው ስታለቃቀስ የነበር ከፎቶ ቪዲዮ የለጠፈ ና ሙድር ወጣ በል ፍፄ ና ወጣ በሉ እስቲ አውሩኛውን ነገ ማለት ነው ኪለርስ ሪቫንቴን እንለጥፋታለን። አንደኛ ላይ ማድሪድ ያለምንም ዋንጫ ነው የምትጨርሰው ዘንድሮ። ምን አይነት ዳኛ ነው የዛሬው ዳኛ? ምን አይነት ዳኛ ነው? በቃ ትክክለኛ ዳኛ ታውቃላችሁ። ፍርዱ በቃ የሚገርም ፍርድ ነበር ሲፈርድ የነበረው። ዳብሊው ኦሳሱና ይገባችኋል። ቪክተር ሙኖዝ የኦሳሱና ምን አይነት ፈልፈላ ነው በእናታ። ደግሞ የማድሪድ አካዳሚ ነበረ ይችላል። በቃ ረሚ ምን ያረጋችሁ። ሁለተኛው ጎል ደግሞ ጋርሲያ ምን አይነት ጎለው አሴንሲዮን ማለት ነው መልሶ ወደ ሳንቲያጎ በርናባው ዳግማዊ ዳሎት በሉት ሸኘው። በቃ ሸኘው። ቪስካ ባርሳ። አይ አንድ ሳምንት ብቻ ነው መምራት የቻልነው። አንድ ሳምንት አሁን ነገ ባርሳ ካሸነፈ ተመልሶ ይቀበለናል። ምን ነው ማን ምባፔ ራሱን እያሰነጠለ ዘንድሮ። ኧረ ወይኔ በእናት እዚህ ሊግ ላይ እኮ ከ7 ጌም ከ8 ጌም በኋላ ነው የሚጣለው ብዬ ገምቼ ነበር። ለኛስ ፔናልቲ የሚያሰጥ ነገር ምናምን ስላለ ሳይሆን በቃ እንዳይደብረን ለኛ ፔናልቲ አይሰጥም። ኦሳሱና በሜዳው አስተናግዶ ቀረቀረልን ማለት ነው። ቪኒ ፎርም ላይ ነሽ፣ ጀነሬሽናል ፎርም ላይ ነሽ። አደንሺ ላንቺ ብቻ ነው መደበደ እንደዚህ የተከለከለ ያለ በዛ ይሰድቡሻል። አገባሽ አይደል? ስለምቺ ነው ቪኒ ስለምቺ ነው። አሁን ምባፔን አብረን እናሰልጥነው ይሄን ቡድን ነው ማለት ያለብሽ። ገባሽ አይደል? ኖ ፔናልቲ ኖ ምባፔ ጎል ሽንፈት ኖርማል። ወይ ማድሪድ በኦሳሱና ሪያል ማድሪድ ተመልከቱ። 2-1 ስጥት ተደርጓል። ሁለተኛው ጎል በእናታችሁ ጎሉ እንዴት አባቱ እንደሚያምር እንዴት ቀናንሶ እንዳስቆጠረው የኦሳሱና ገብታችሁ ሰርች አድርጋችሁ ገብታችሁ ቪዲዮውን ይዩት። ከምሬ ነው የምላችሁ። እሱን ልጠቁማችሁ ነው የመጣሁት። ያበደ ጎል ዋው! ኦሳሱና ሪያል ማድሪድን የሆሳና ከተማ ጥሩምባ ነፍ ያረጋ ያራዳ ልጆች ያለምንም ድርድር ነው። ለዛውም ፍቃድ አልሰጠም ብሎ ነው ጆሮ ግንዱን ጠጉን ያስያዘው ማለት ነው። ያራዳ ልጆች ቀልድ አያውቁም እነዚህ የስፔን ላሊጋ ቡድኖች ነው የምልህ። በአሁኑ የተረዳሁት አንድ ነገር ምንድነው ካልከኝ ሙሉ እግር ኳሱ ነው የጦዘው። እዚህ ወልቭስና አርሰናል ያቸውጣሉ፣ ቼልሲና በርንሌይ ያቸውጣሉ። እዚህ ሪያል ማድሪድም ይሸነፍልሃል ነው የምልህ። ሙሉ እግር ኳሱ ነው የጦዘው። ኮሞ ጉድ እየሰራ ነው እዛ ጁቬንቱስን። ይሄ ነገር አለ፣ ሌላ ነገር የለውም ነው የምልህ። በቃ ጨዋታው እዚህ ጋር ነው። ገብቷል። ነገሩን ማስፋት የሚችልበትን እጅግ በጣም ከፍ የሚልበትን 25ኛ ሳምንት እድሉን ሪያል ማድሪድ አሳልፎ ሰጥቷል። ነገ አንስ ፍሊክ ከባድ ስራ ይጠብቋል። ያንን መወጣት አለበት፣ ምንም ጥያቄ የለውም ነው የምልህ። ኦሳሱና ግን ያራዳ ልጅ አዛገው በሚገራርም ጫማ ጥፊ ሪያል ማድሪድን ጥግት ይዝ እንደው ያዘ። ምንም ከነገ የለም። ቫልቬርዴ እንደዛ ተንከራቶ አምጥቶ ያጥመጣውን ኳስ ቪኒ ቢያስቆጥር ማለት ነው ያራዳ ልጆች ምንም ሊጠቅማቸው አልቻለም። ኧረ በስመ አብ
ጋይስ እኔ ማድሪድ በጣም ወደው ክለብ ነው በጣም ከምታስቡት በላይና ባርሳ ተሸነፈ መሪነቱን ያዝን ብዬ ተደስቼ ሳልጨርስ በኦሳሱና ምን አይነት አሰጣጥ ነው የተሰጠን? አረ በክርስቶስ ሊጉን የመሪነት ደረጃ ላይ መቀመጥ ምን አይነት ስሜት አለውና ከዛ ማድሪዶችን ጠይቋቸው ምናምን የሚል ሜም ሰርቶ ነበር ፓትሮን እና ሜንሽን አርጉት። አሁንም ሜም ስራ እንጂ ኤዲት ስራ። ሊጉን መሪነቱን ተቆጣጥረ ከዛ ደስታህን ገና ሳትጨርስ መልሰ መሪነቱን መነጠቅ ነገ ልታየው ነው። ባርሳ ሌቫንቴን አሸንፎ ማለት ነው። ፓትሮን ሜም ስራ እንጂ አሁንም መሪነቱን ተቆጣጥረን ከዛ ደስታችንን ሳንጨርስ መልሰን ፍጥፍጥ ማለት ስሜቱን ማን ነው የሚያውቀው ሲባል የማድሪድ ደጋፊ። ለማንኛውም ኦሳሱና እናመሰግናለን። በጣም ነው የምትችሉት። እንዴት ነው አስደስታችሁ መስማ በስማ ማድሪድ ተሸነፈ ጋይስ። እንደዚህ መሆን አልነበረበትም። እኔ እንኳን ቪዲዮ መስራት አልፈለኩም ነበር ሲሪየስሊ። እስኪ ማን እንደሰራኝ ላሳያችሁ። ፓትሮን ያሰራኝ ቪዲዮ ጋይስ። ፓትሮኒቶ ፓትሮን ፓቲ ይኸውላችሁ። እኔ በሽሽቅ ምናምን ኢቭን ኢፍ ማድሪድ ተሸንፎ ማለት ነው አንድ ቪዲዮ ሰርቼ አላውቅም። ከተሸነፈ በኋላ አቻም ቢወጣ የፈለገ ቅሌት ቢደርስበት ማለት ነው። እኔ ማድሪድ ላይ ምናምን እንዲህ ሙድ እያያዝኩኝ ስቲል ሙድ እያያዝኩ አይደለም። ሰሞኑን ፓትሮን ማለት ነው አለቀ ብሎኝ ነበር። ይኸውላችሁ ተከታታይ እኛ የጣልነውን ነጥብ አስመልክቶ ዱብዳዎች ሲያወርድብን ነበር በሚሙ እና ማለት ነው ኢሚዲየትሊ በቃ ለሱ ነው ይሄን ቪዲዮ የምሰራው ማለት ነው። ድምጼን ሲያቀጥን ምን ሲል ሲጫወትብኝ ነበር። ስለዚህ ዛሬ ሪያል ማድሪድ ተሸንፏል። ምንድነው አሁን መፍትሄው ነው? እንነጋገር ቀርበን ነገኛ ሌቫንቴን ካሸነፍን ይኸውላችሁ ጋይስ 3 ነጥብ እናገኛለን። ከማድሪድ የበለጠ ቁጭ እንላለን አንደኛ ላይ ማለት ነው። የሳምንት ሽርሽር ሰተን ነበር ፓትሮን ተጠቀምክበት ወይ ነው አሁን ጥያቄው። ተጠቅመህበታል፣ ቀልዳል፣ ተጫውተሃል፣ ጥሩ ነው። አሁን ግን ትመልሷለህ ቦታውን በክብር ማለት ነው። ኤኒዌይስ ጋይስ ፓትሮን ጋር ይደርሷል፣ ብዙ ጊዜ ይደርሷል። ሚምም እየሰራ ነበር። አሁን ግን ጊዜው ያበቃ ይመስላል። በተለይ የዛሬ ምሽቱ የኦሳሱና ድል ሪያል ማድሪድ ላይ አስመልክቶ ማለት ነው። ኤኒዌይስ ለፓትሮን ነው የምሰራው። ፓትሮን ይመቸኛል፣ ባይ ዘ ዌይ በጣም ነው የሚመቸኝ። ዘመኑ ከፍቷል ጀማው፣ በጣም ነው የከፋው። ይኸውልህ ማድሪድን ራሱ አንቀባረሩት 2-1 በሆነ ውጤት ማን ያረገደሉት እንጂ ይሄን ቡድንማ እንዴ በዚህ ደቂቃ ይገባበታል። በዚህ ደቂቃ ደግሞ ራውል ጋርሲያ ያገባው ጎል እንዴት አባቱ ነው የሚያምረው። አንተ ተከላካዮቹን እንዴት ነው ጅል ያደረጋቸው ጅል። አረ ያሳፍራል። ለዋንጫ የሚጮት ቡድን አይመስልም። እኔ ዋልኮት ትላንትና ነው አንድ ኢንተርቪው ላይ ምን አለ ማድሪድ ፕሪሚየር ሊጉ ላይ መጥቶ ቢወዳደር ስንተኛውን ነበር ሲሉት 8ኛ ነው ምናምን ደረጃ አለ። እና በቃ ላሊጋው ላይ ማለት ነው ባርሳ ማድሪድ በቃ ጥሩ አይደሉ። ጥሩም ሳይሆኑ ግን እየተፎካከሩ እየቀጠለ ይገኛል። ለማንኛውም ቀሪ ባርሳ እንደ ጨዋታ አለው። የዋንጫ ፉክክሩ እጅጉን እየደራ ይገኛል። ዛሬ ማድሪድ ፐርፎርም ያደረጉበት መንገድ በጣም የሚያስቅ ነበርና 1-0 እየተመሩ 73ኛው ደቂቃ ላይ ነው ከዛ በኋላ ጎል ማግኘት የቻሉት። ግን ያንን እንኳን አስጠብቀው መውጣት አልቻሉም። እንዴ እና አላባ ምናምን እያጃጃሏቸው ነበር የኦሳሱና ተጫዋቾች። ብቻ ግን ዛሬ በጣም ቆንጆ ያሉ ነው። መጥፎ ማድሪድ ነው የታየው። መጥፎ ማድሪድ ነው አንቀባረሩ። አይኖር ስፔኑ አርሰናል ትሆናለህ። በእናትህ ካምባክ ሰራ በተባልክበት ደቂቃ ጭራሽ ጎል ይገባባል። በ5 አስፍተህ መጠበቅ ሲገባ 2-1 በኦሳሱና ደግሞ ቀመራችንን ማለት ነው ቀማመረው። ማድሪዱ ለምን በዚህ ፎቶ እንደመጡ ይገባቸዋል ብዬ አስባለሁ። አይ ቲንክ ይሆናል ጨዋታውን ማሸነፍ ፈልጎ የነበረው ብቸኛው ሰው የሆነ ከማድሪድ ተጫዋቾች ቪኒሲየስ ጁኒየር ይመስለኛልና የሆነ አርቤሎና ማድሪድ ዋንጫ እንደዚህ ማሸነፍ ፈልጋችሁ ከሆነ ይሄ አይሆንም፣ እንደዚህ አይሆንም ይሆናል። አሮ ነው ነገ ዲቴል ስለ ጨዋታው በደንብ እንመጣበታለን። ግን እንደዚህ ዋንጫ ማሸነፍ አይቻልም። ኦሳሱናዎች ይገባችሁ ነበር፣ ጨዋታውን አሸንፈዋል፣ ይገባችኋል። ስለ ጨዋታው በደንብ ዲቴል እንመጣበታለን። ግን ኦሳሱናዎች ስለሚገባችሁ አሸንፈዋል እና ደግሞ ዋንጫ እንደዚህ ይሆናል። የተሰጠን እድል እንደዚህ አይደለም መጠቀም የምትችለው ማድሪድ። እኔ ደስ ብሎኛል። እርሶስ ደስ አላሉትም? ኦሳሱና 2 ሪያል ማድሪድ 1 ተሸንፏል። አልቋጠርኩም፣ ከምር አልቋጠርኩም። ተሸንፏል። እንግዲህ አንድ ሳምንት መምራት እንግዲህ ከበደው ጨነቀው አንደኛ ላይ ሲሆን ተሸንፏል ማለት ነው። ሙሉ ተጫዋቹን ነው ይዞ የገባው። ኦሳሱናዎች እንግዲህ አሸንፈውታል ማለት ነው። በሜዳው ቅርቅር አድርገውለታል። ለማንኛውም ደስ ብሎኛል። እስቲ ደስ ያላችሁ የታላችሁ ኮሜንት ላይ ደስ ብሎናል በሉኝ። ይመቻችሁ። ፕሪሚየር ሊጉ የዋንጫ ጨዋታ በላይ ማለት ነው ከፕሪሚየር ሊጉ የዋንጫ ጨዋታ በላይ እኔ የላሊጋው ዋንጫ በጣም ያጓጓኛል። የምሬን ነው የምልህ። ከፕሪሚየር ሊጉ ዋንጫ ጨዋታ በላይ የላሊጋው ዋንጫ በጣም ያጓጓኛል።
ምንድነው ማድሪድ እያደረገ ያለው? ጠቅልሎ እንዴት መጉረስ ያቅቷል? ከኦሳሱና ጋር ተጫውቶ 2-1 ተሸንፏል ማለት ነው። ዛሬ ለባርሳ እንደገና ሌላ እድል ሰጥቶታል ማለት ነው። እና አሁን የላሊጋው ፍልሚያ ጋይስ ከቀን ወደ ቀን በጣም እያማረበት መጥቷል። በጣም ማለት ነው። ከዚህ በኋላ እንደውም ከፕሪሚየር ሊጉ በላይ ላሊጋው በጣም አጓጊ ይሆናል። በጣም ማለት ነው። ፕሪሚየር ሊጉ አንዴ ማን እንደሚበላው ሁላችንም እናውቃለን። ላሊጋው ግን በጣም አሳሳቢ ይሆናል። ማን ባርሳ ጥሎ ሪያል ማድሪድ ሲያስደስተው እንደገና ሪያል ማድሪድ ጥሎ ደግሞ ባርሳን እያስደስተው ነው ማለት ነው። እና አሁን ሁላችንም ፊታችንን ወደ ላሊጋ ነው ማዞር ያለብን። ላሊጋው በጣም አብዷል። በጣም አሪፍ ሆኗል ማለት ነው። ለማንኛውም ስለ ዛሬው ጨዋታ ምን ትላላችሁ? ሐሳባችሁን ኮሜንት ላይ ግለጹልኝ። ኮፒ ሊንክ ሪፖስት ግን እንዳይረሳ። ማድሪድ በኦሳሱና 90+ ላይ በተቆጠረበት ጎል 2-1 ተሸነፈ። እኔ ተናግሬያለሁ። ይሄ ቲም በዳኛ ካልሆነ ጭራሽ ነው የማያሸንፍ። ይድነዝዙ ረበለው። ለማንኛውም ተሸንፏል እና ባርሳ ነገ የሚያሸንፍ ከሆነ አንደኛ ደረጃችንን ተመልሰን እንቀበላለን ማለት ነው። እንግዲህ ምንም ማድረግ አይቻልም። የማድሪድ ደጋፊዎች አይዟችሁ፣ ለዳኛው ስላልከፈሉ ነው እሺ ያላሸነፉት። ሪያል ማድሪድ እጅግ ባልተጠበቀ ሁኔታ ውድ 3 ነጥቦችን ጥሏል በስፔን ላሊጋ። ኦሳሱና እንግዲህ ሪያል ማድሪድን 2-1 ማሸነፍ ችሏል። እጅግ በጣም ያበደ ጨዋታ ነበረ። ኦሳሱናዎች እንግዲህ በቡድሚር ጎል 1-0 እየመሩ ቆይተው ነበር። ከዛ በኋላ የሪያል ማድሪዱ በአሁኑ ሰዓት ምርጥ ብቃት ላይ የሚገኘው ቪኒሲየስ ጁኒየር ግብ አስቆጥሮ ሪያል ማድሪዶችን ወደ አቻነት አምጥቶ ነበረ። በነገራችን ላይ ግቡን ሲያስቆጥር የኦሳሱና ደጋፊዎች በጣም እየጮሁ ስለነበረ አይሰማም ከዚህ በላይ ጩሁ ሲል እንግዲህ ከደጋፊዎች ጋር ዛሬም ሰጣ ገባ ውስጥ ገብቶ ነበረ። ከዛ በኋላ ግን ባለቀ ሰዓት በ92ኛው ደቂቃ ጋርሺያ ባስቆጠራት ግብ እንግዲህ ኦሳሱናዎች 2-1 ሪያል ማድሪድን ማሸነፍ ችሏል ማለት ነው። ጋይስ እኔ ማለት ነው የግድ ከቪኒ ጁኒየር ጎን እንድቆም እየተገደድኩ ነው የምገኘው። የምሬ ነው የምላችሁ። ዛሬ ኦሳሱና ሪያል ማድሪድን 2-1 ባሸነፈበት የስፔን ላሊጋ መርሃ ግብር ላይ ገና ስታዲየሙን ሳይረግጥ ነበር የኦሳሱና ደጋፊዎች ቪኒ ጁኒየር ላይ ጨዋታቸውን ሲያሰሙ የነበረው ማለት ነው። በተቃውሞ ስታዲየም ውስጥ ገብቶም ኳስ በሚነካባቸው በእያንዳንዱ ሞመንቶች ጨዋታቸውን እያሰሙ ተቃውሞዎችን ሲያሰሙት ነበረ። እንግዲህ ያሳለፍነው ሳምንት የዘረኝነት ጥቃት ደርሶበት የነበረ ተጫዋች ነበር። ምንም ያህል ፕሮቮክ ለማድረግ ቅርብ የሆነ ተጫዋች ቢሆንም ግን በእንደዚህ አይነት ሞመንቶች አትሊስት ደጋፊዎች የሆነ ምሕረት ሊያሳዩት ይገባል ብዬ አስባለሁ። ጨዋታው ላይ ጎል ለማስቆጠሩም በጣም ደስተኛ ነበርኩ እውነቱን ለመናገር ማለት ነው። ኧረ በስመ አብ ሪያል ማድሪድ በኦሳሱና 2-1 ቪኒ ጁኒየር ያው ጎል ማስቆጠር ችሎ ነበረ። ነገር ግን ክለቡን አሸናፊ እንዲሆን ማድረግ አልቻለም። አሰልጣኝ ከቀየረ በኋላ እንግዲህ ራሱን እያገኘ ነበረ ሪያል ማድሪድ። ዛሬ ግን እጅ ሰጥቷል ማለት ነው። ለቪኒ ሲባል ግን ማለት ነው የክለብ ማሸነፍ ነበረበት። በቃ ቪኒ እንዲደሰት ፈልጌ ነበረ ዛሬ፣ ነገር ግን አልሆነም። እሱ ግን ጎል አስቆጥሮ ነበረ። ነገር ግን ማድሪድ በቃ ምንም ማድሪድና ቸልሲ እኛንም ጨምሮ ማንቸስተር ዩናይትድን ጨምሮ በቃ የሆነ መሻሻል ይከብደናል። ሁልጊዜም ራሳችንን እናገኝን ስንል ይሰጠናል ደግሞ ተመልሶ ማለት ነውና ለምባፔና ለቪኒ ስል ነው ሪያል ማድሪድን አሁንም ድረስ እየደገፍኩ የነበረ። ነገር ግን አልሆነም። ይመሻችሁ።